ሰላም ውድ የዩቲዩብ ተከታታዮች እንደምን አላችሁ? ዛሬ ሂስትሪ ኦፍ ኢትዮጵያ ኤንድ ዘ ሆርን ፍሬሽማን ኮርስ ነው። ከባለፈው ከፓርት 1 እና ፓርት 2 የቀጠለ ነው። ስለዚህ ፓርት 1 እና ፓርት 2 ከፈለጋችሁ ዩኒት 5 ላይ ፕሮፋይሉን ነክታችሁ then ፕሌይሊስት ስትገቡ ሂስትሪ ፍሬሽማን የሚል አለ። በዛ መልኩ ወደ ታች ስክሮል ስታደርጉት ታገኙታላችሁ፣ ወይም ጫፍ ላይ ወይም ከታች ታገኙታላችሁ። ስለዚህ በዛ መልኩ ማግኘት ትችላላችሁ ማለት ነው። ዛሬ ፓርት 3 ነው። ስለ ጎንድሪያን ፒሪየድ የመጨረሻው ፓርት ነው። ጎንድሪያን ፒሪየድ and the period of ዘመነ መሳፍንት የሚለውን ነው ማለት ነው። ስለዚህ ያሉ ጥያቄዎችን በተቻለ መጠን ዲስከስ እናደርግባቸዋለን። መጨረሻ ላይ ደግሞ እንደ ኤክሰርሳይዝ ሰጣችኋለሁ። ይሄን ቴሌግራም ፒዲኤፉን የምትፈልጉ ከሆነ ጌታቸው 700 ብላችሁ ብትገቡ ይሄን ብቻ አይደለም ሌሎችም ወደ ላይ ስክሮል ስታደርጓቸው የተለያዩ ፈተናዎችን ታገኛላችሁ፣ የተለያዩ ኖቶችን ታገኛላችሁ፣ ወርክሺቶችን ታገኛላችሁ። ስለዚህ በዚህ መልኩ ጆይን አድርጋችሁ የምትፈልጓቸውን ነገሮች ሂስትሪ ብቻ ሳይሆን ሳይኮሎጂ አለ፣ የተለያዩ ኮርሶች አሉ፣ ኢንክሉሲቭነስ አለ፣ ግሎባል አፌር አለ። ስለዚህ ጥያቄዎችና የተለያዩ ነገሮች ማለት ነው። in addition to this if you need ላይቭ የምትፈልጉ ከሆነ ላይቭ እንዲገባላችሁ ከምሽት 3 ሰዓት በኋላ የምትፈልጉትን ኮርስ ለምሳሌ ሂስትሪ፣ ግሎባል አፌር፣ ሳይኮሎጂ፣ ኢንክሉሲቭነስ እነዚህን የምትፈልጉ ከሆነ ከምሽት 3 ሰዓት በኋላ ኤኒ ታይም መግባት ይችላል። ስለዚህ ፈተና በሚደርስባችሁ ሰዓት ኢንፎርም አድርጉኝ ተሰባስባችሁ። ስለዚህ ላይቭ ላይ እንገናኛለን ማለት ነው። በዚህ አይነት መልኩ ዲስከስ እናደርጋለን ላይቭ። ስለዚህ ኤኒ ታይም በኮሜንት አሳውቁኝ፣ እገባለሁ ማለት ነው። ስለዚህ በዛ መልኩ ሰፖርት መደራረግ እንችላለን። እናንተ ደግሞ ላይክ፣ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ቫይራል እንደወጣ አድርጉልኝ። አመሰግናለሁ። የዛሬውን ቶሎ ነው የምንሄድ። እንቀጥል። የመጀመሪያው ስለ ጎንድሪያን ፒሪየድ እና ስለ ዘመነ መሳፍንት ነው ብያችኋለሁ። አጠቃላይ ጥያቄው ማለት ነው። ኢምፔረር ሰርጸ ድንግልስ establishment of emperors at the capital demonstrated the royal court had already shifted toward the Lake Tana region before Gondar was founded። ጥያቄውን ሴንስ አድርጉ። ሰርጸ ድንግል የክርስቲያን ሃይላንድ ኪንግደም ንጉስ የነበረ ነው፣ ከግላውዲዮስ በኋላ የመጣ ማለት ነው። so the establishment of emperors, he made emperors as his center as a capital demonstrated the royal capital had already shifted towards the Lake Tana region before Gondar as the capital። ይሄም የሚለው ምንድነው? ሮያል ወይም ቤተ መንግስቱ ከሸዋ ወደ ሌክ ታና ሽፍትድ መሆኑን ወይም ወደ ሌክ ታና ሽፍትድ እንዲሆን ዲሞንስትሬት አድርጎታል ቢፎር ጎንደር። ስለዚህ ኢንፍራዝ ዋና ከተማ መሆኑ ነው የሚለው። yes the answer is true. it contributed the shift of the royal capital from the regions of Shua to ሌክ ታና ሪጅን። ከዛ በኋላ ወደ እንፍራዝ፣ ደንቀዝ ምናምን እየተባለ ጎርጎራ እነዚህ የጣና አካባቢዎች ናቸው። ደን መጨረሻ ላይ 1636 ማንን አድርገዋል? they made Gondar as their own permanent capital. so it encouraged or it demonstrated or the establishment of Infraz as the capital, it demonstrated the shift of the royal capital or the royal court from the regions of Shua to ሌክ ታና region። ስለዚህ መልሱ ትሩ ነው የሚሆነው ማለት ነው። Number 2, the period of insecurity from 1706 up to 1720 was mainly the result of foreign invasion rather than internal political rivalries። በኢትዮጵያ ታሪክ ከ1706 በክርስቲያን ኃይለ እስከ 1720 this period Gondrian period ነው። remember that this period it was called as the period of or the Byzantine politics ተብሎ ነው የሚጠራው በኢትዮጵያ ታሪክ። why this period was the period of Byzantine politics? because there was insecurity and instability. There was the assassination, poison, and there was a coup. መፈንቅለ መንግስት አለ፣ ይገደላሉ፣ የተለያዩ ነገሮች ሴራዎች ይሰሩ ነበር። ይሄ it was the result of foreign invasion የውጭ ሀገር ወረራ ነው rather than internal political rivalry. it was false. it was basically rooted from internal political instability። በዳይናስቲዎች መካከል ኢንተርናል ፖለቲካል ኢንስታቢሊቲ አለመኖር ነው።
ስለዚህ መልሱ ፎልስ ነው የሚሆነው። መልሱ ፎልስ ነው የሚሆነው። ነምበር 3 the repeated assassination of ተክለ ሃይማኖት, Theophilus, Eustace and David the Third indicated the royal succession had become dependent on factional interests rather than dynastic stability. ይሄ ከዳይናስቲክ ስታቢሊቲው በበለጠ እነዚህ መገደላቸው አሁን the period of instability ከ1706 የሁለተኛውና የሶስተኛው ይያያዛል። የተገደሉ ነገስታቶች ናቸው። ተክለ ሃይማኖት በቴዎፍሎስ ተገሏል። ቴዎፍሎስ በዮስቶስ፣ ዮስቶስ ደግሞ በዳዊት ማለት ነው። ስለዚህ ይሄ the assassination of those individuals it indicates ነው የሚለው። ስለዚህ የሁለተኛ ሶስተኛው ይሄ አሳሲኔሽኑ በተደጋጋሚ መገዳደሉ it indicates that the royal succession had been dependent on factional interests በሆኑ በሴራ ግሩፖች እንትን ያለ ነው rather than dynastic stability የዳይናስቲክ ስታቢሊቲ ችግር ሳይሆን ሮያል ፋሚሊው ወይም ሮያል ሰክሴሽኑ በሆነ በሴራ ግሩፕ ተተብትበው ነበር ነው የሚለው። yes that was true there was interest ወይም ሴራ ነበር። አንደኛው ሲነክስ የዛኛው ደጋፊ በሴራ ይጥሉት ነበር ማለት ነው። ይገሉት ነበር፣ ፖይዝን እንዲያደርጓቸው ነበር። ሲስተማቲካሊ እርስ በራሳቸው ያስወርዷቸው ነበር ማለት ነው። ስለዚህ ይሄ ነው። ነምበር 4 በካፋስ ፖለቲካል ሪቫይቫል relied significantly on Oromo's military requirements and the political guidance of እቴጌ ምንትዋብ። በካፋ ማለት ይሄ ፖለቲካል ኢንስታቢሊቲው በ1720 ሲያልቅ መጥቶ የነገሰው ነው። ስለዚህ የሱ ፖለቲካል ሪቫይቫሉ it relied significantly on the Oromo military recruitment ወይም ከኦሮሞ ወታደሮችን መልምሎ መምጣቱና የነሱን ሰፖርት ማግኘቱና የእቴጌ ምንትዋብ ጋይዳንስ ወይም የሷ እገዛ ነው የሚለን። መልሱ ትክክል ነው። there was greater contribution of the Oromo soldiers for the success of Bakafa. The period of instability ended when Bakafa came to power. ስለዚህ እሱ ደግሞ በማን ተረድቶ ነበር? በኦሮሞዎች ተረድቶ ነበር፣ ሰፖርት ተደርጎ ነበር። ከዛ በተጨማሪ ባለቤቱ እቴጌ ምንትዋብም ትልቅ አስተዋጽኦ ነበራት ማለት ነው። Number 5 the emergence of 3 political factions after 1730 proves that ethnicity was the primary determinant of political competition in Gondar. የሚለው the emergence of 3 political factional ከ1730 ማለት በካፋ ከለቀቀ በኋላ ማለት ነው። there was political factional groups especially on the districts of Wollo and Kwara or Gondar. It was the primarily determinant of political competition in Gondar. Ethnicity. It proves that ethnicity was the primary determinant of political competition in Gondar. Ethnicity ወይም ብሔር በዛ ምክንያት ነው ግጭት እንትን ያሉት ነው የሚለን የፖለቲካል ፋክሽናል ግሩፖች not ብሔር it was not ብሔር it was factional groups their group was not based on ethnicity አይደለም ማለት ነው። ስለዚህ based on their own political need ነው። አንደኛው ግሩፕ የማን ነው? የወሎ ነው። ዋቢ ተብላ በምትጠራ ሪፕሬዘንት የኢዮአስ እናት ነች። ሌላኛው ደግሞ ቋራ ነው፣ በእቴጌ ምንትዋብ የሚመራ ነው ማለት ነው። ስለዚህ እነዚህ ፖለቲካል ግሩፖች እንጂ they doesn't represent ethnicity ሪፕሬዘንት የሚያደርግ አይደለም። ስለዚህ መልሱ ፎልስ ነው ማለት ነው። Number 6 the marriage arranged by እቴጌ ምንትዋብ between ውቢት and ኢያሱ the second unintentionally laid the foundation for Oromo political dominance at the royal court. እቴጌ ምንትዋብ የአጼ በካፋ ባለቤት ማለት ነች። she made a political marriage with ውቢት ደግሞ የወሎ ኦሮሞ ወይም የወራሽን
የወሎ ኦሮሞ ምንድን ልጅ ነች፣ የሮያል ልጅ ነች። ኢያሱ ደ ሰከንድን አጋብታለች። ስለዚህ it unintentionally laid the foundation for the Oromo political dominance at the royal court. Yes, it makes or it contributed for Oromos to dominate the Gondrian royal courts. The royal courts. So ስለዚህ አንዱ ፋክተር ነው። ኦፍ ኮርስ አንዱ ብቻ ነው። ኖት ኦንሊ ዲስ በካፋ ጀምሮ ከኦሮሞዎች ጋር ስልጣኑን እንዲይዝ ያደረጉት ትልቅ ኮንትሪቢዩሽን በኦሮሞዎች ታግዞ ስለነበር ጎንድሪያን እንትን ላይ there was even ኦሮምኛ የሚነገር ነበር። ይሄ አንዱ ትልቁ አስተዋጽኦ አድርጓል። ጋብቻ ፖለቲካል ሜሪጅ ክሬት ማድረጉ ማለት ነው በጎንደሮችና በወሎ ኦሮሞዎች መካከል ማለት ነው። ስለዚህ it contributed a lot for the domination of the Oromos on the royal court. ይሄ አንዱ እንትን ነው። ስለዚህ ትሩ ነው። Number 7, Gondrian architecture was entirely a creation of Emperor Fasilides and did not have roots in earlier reign. እንዳጠቃላይ የጎንድሪያን አርኪቴክቸር it was created by ፋሲለደስ ነው የጀመረው። that means it did not have roots in earlier reign ወይም ከዛ በፊት ቤዝ አልነበረውም ወይም ይሄ የአርኪቴክቸር ዲዛይኑ እሱ ነው የጀመረው ፋሲለደስ ነው የጀመረው ነው የሚለን። መልሱ ፎልስ ነው። ፎር ኤግዛምፕል ሰርጸ ድንግል he established ጉዛራ ግንብ ተብሎ የሚጠራው ጉዛራ ግንብ ተብሎ የሚጠራው ፍራዝ ያለ ቦታ ነው። ስለዚህ ከጎንድር ከፋሲል ግንብ ጋር ተመሳሳይነት ያለው ስለዚህ ፎልስ ነው። it rooted from earlier. Number 8, the description of Gondrian period as an Ethiopian Renaissance is justified by achievements in administration, literature, painting, architecture, education and urban life. When you see የሚለው the description of Gondrian period as the Ethiopian Renaissance የኢትዮጵያን ሬኔሳንስ ነው ብለን ዲስክራይብ ልናደርግበት የምንችለው ጀስቲፊኬሽን ሲሰጠን እነዚህ በአድሚኒስትሬሽን፣ በሊትሬቸር፣ በፔይንቲንግ፣ በአርኪቴክቸር፣ በኤጁኬሽን እና በአርባን ላይፍ ትልቅ አቺቭመንቶች ስለነበሩ ነው የኢትዮጵያን ሬኔሳንስ ፔሪድ ብለን የምንጠራው ነው የሚሉት። yes there was greater developments of on those things በአድሚኒስትሬሽን፣ በሊትሬቸር፣ በፔይንቲንግ፣ በአርኪቴክቸር፣ በኤጁኬሽን ጎንደር የኤጁኬሽን ሴንተር ነበረች፣ የሊትሬቸር ሴንተር ነበረች፣ አድሚኒስትሬቲቭ ፎርምም ነበረው በወቅቱ ማለት አርባን ላይፍም ኢንትሮዲውስድ የነበረበት ነው። ስለዚህ it was the period of Ethiopian Renaissance ብለን እንጠራዋለን በእነዚህ አቺቭመንቶች ትልቅ አቺቭመንት ስለነበር። ስለዚህ መልሱ ትሩ ነው። Number 9, the Yeju or Warashin dynasty ruled directly as imperial during ዘመነ መሳፍንት። Yeju dynasty or the Warashin dynasty የጁ ኦሮሞ ዳይናስቲ ወይም ወራሽን ዳይናስቲ ይባላል። they directly ruled as imperial during ዘመነ መሳፍንት ንጉሠ ነገሥቱ ነው ራሳቸው ያስተዳድሩ ነበር በዘመነ መሳፍንት ነው የሚለን። the answer is false. they were king makers not the king or the imperial. king makers ነበሩ ራስ ሆነው ነው ራስ ቢትወደድ ሆነው ነው የሚሰሩ የነበር ማለት ነው። ስለዚህ የኪንግ ሜከሮች ናቸው። ንጉሱ ምንም ስልጣን የለውም በሚሊተሪ ስለሚበልጡ ማለት ነው። ከ1786 እስከ 1853 ማለት ነው። ጎንደር ከቤተ መንግስት ንጉስ ይመረጣል። ነገር ግን በንጉሱ ስም ግብር የሚሰበስቡ በንጉሱ ስም አድሚኒስትሬቲቭ ሰዎችን አፖይንት እና ዲስሚስ የሚያደርጉ ስልጣን የሚሰጡ እነሱ ነበሩ የጁ ኦሮሞዎች ወይም የወራሽን ዳይናስቲ ማለት ነው። ነገር ግን ዳይሬክትሊ ኢምፔሪየር ሆነው አልነበረም። ስለዚህ ፎልስ ነው። Number 10, the internal conflict of ዘመነ መሳፍንት ultimately contributed to the emergence of regional power that later enabled the reunification of Ethiopia under leaders such as Theodorus. The internal conflict of ዘመነ መሳፍንት ultimately contributed to the emergence of regional power
ወይም በየአካባቢው ወይም ሪጂናል ፓወር ብለን የምንጠራው በጎንደርም የራሱ የሆነ መሪ ፓወር ነበረው ለስልጣን ኮምፒት የሚያደርግ ሸዋም እንደዛው ወሎ እንደዛው ትግራይ እንደዛው ማለት ነው። ስለዚህ በዘመነ መሳፍንት የነበረው ኢንተርናል ኮንፍሊክቱ እንደዚህ አድርጓል። መጨረሻ ላይ ግን it enabled the reunification of the Ethiopian under leader such as ቴዎድሮስ or ካሳ ኃይሉ። መልሱ ትክክል ነው። ካሳ ኃይሉ ነው 1855 ላይ ኢምፔሪየር በመሆን ሪዩናይት ማድረግ የጀመረው የቀድሞውን የክርስቲያን ሃይላንድ ኪንግደም ማለት ነው። ስለዚህ መልሱ ትክክል ነው። መልሱ ትሩ ነው ማለት ነው። ቾይዙ ጋር ስንሄድ የመጀመሪያው ጥያቄ ወይም 11ኛው ጥያቄ which of the following was not a reform during the early Gondorian period under ፋሲለደስ ዮሐንስ and ኢያሱ the first? በእነዚህ ዘመን ሪፎርም ያልነበረ ወይም ጎንደር ላይ ያልተካሄደ ነገር ምንድነው? the establishment of royal prison at አምባ ወይኒ, introduction of land measurement and tax system, creation of Muslim quarter at Addis Alam, adoption of Catholicism as the state religion. ስለዚህ በእነዚህ ዘመን ያልነበረ የትኛው ነው? the establishment of royal prison at አምባ ወይኒ በፋሲለደስ የተደረገ ነው። ስለዚህ ትክክል ነው። አምባግሸን ነበር በፊት አህመድ ግራኝ ዲስትሮይ ያደረገው፣ አምባ ወይኒን ኢስታብሊሽ አድርጓል ማለት ነው። ሌላኛው the introduction of land measurement system፣ ይሄ ደግሞ በኢያሱ ተደርጓል። ሶስተኛው ደግሞ በዮሐንስ he created አዲስ ዓለም as the capital or a separate quarter for Muslim residents። ስለዚህ ይሄ ትክክል ነው። ይሄ ካቶሊሲዝም በሱሰኒዮስ ጊዜ ነው የሆነው። ስለዚህ መልሱ ይሄ ነው። በእነዚህ ነገስታቶች ጊዜ ያልተደረገ ማለት ነው። ነምበር 12 what triggered the political instability in Gondar after the assassination of ኢያሱ? ኢያሱ በ1706 ተገድሏል። so what triggered the political instability? ለፖለቲካል ኢንስታቢሊቲው ያፋፋመው ወይም ይሄ ፖለቲካል ኢንስታቢሊቲው ስትሮንግ እንዲሆን ያደረገው ምንድነው ነው የሚለን? a famine that weakened the monarchy። ፋሚን ወይም ረሃብ መኖሩ ሞናርኪው ዊክ እንዲሆን አድርጎታል። a stress of coup and poisoning among rival factions፣ የተለያዩ ነገስታቶችን ፖይዝን ማድረግና ለኩፕ መፈንቅለ መንግስት መደረጉ በተለያየ ጊዜ። the invasion by the Ottomans፣ ኦቶማኖች መውረራቸው። the rise of Protestant missionaries ወይም የፕሮቴስታንት ሚሽነሪዎች መምጣት ነው የሚለው። ስለዚህ ትሪገርድ ወይም እንዲፋፋም ያደረገው ኢንስታቢሊቲውን ትልቁንትን ቢ ነው። ቅድም ያነሳ ነው። there was series of coups፣ መፈንቅለ መንግስቶች ፖይዝ እንዲደረጉ ነበር። ለዛም ነው the period of ቤዛንታይን ፖለቲክስ ተብሎ ይጠራል። ለምንድን ነው ቤዛንታይን ፖለቲክስ ያልነው? ቤዛንታይን ኤምፓየር የሚታወቀው በምን ስለነበር ነው? አሳሲኔሽን ኩፕ ስለነበረ ነው። ነገስታቶች ይገደሉ ነበር፣ መፈንቅለ መንግስት የሚደረግ ስለነበር ማለት ነው። ነምበር 13 how did it game into attempts to maintain power during Gondorian period? በጎንድሪያን ፒሪየድ እቴጌ ምንትዋ ሰስቴን ለማድረግ ወይም ፓወሯን ለማቆየት ያደረገችው ነገር ምንድነው ነው የሚለን? by forming an alliance with ራስ ሚካኤል ሱል of ትግራይ፣ ከራስ ሚካኤል ከትግራዩ ራስ ጋር ከሱ ጋር ፖለቲካል አላያንስ ክሬት በማድረግ ወይም ወዳጅነት በመፍጠር by converting to Islam to gain Ottoman support፣ ወደ እስልምና በመቀየር ከኦቶማኖች እርዳታ ለማግኘት by abolishing the Orthodox Church፣ ኦርቶዶክስ ቸርችን አቦሊሽ በማድረግ ወይም በማስወገድ ማለት ነው። by surrendering ጎንደር to the Oromos፣ ወይም አራተኛው ደግሞ የኦሮሞዎችን ጎንደርን ለኦሮሞዎች በመስጠት ነው የሚለን። ስለዚህ መልሱ የሚሆነው ስልጣኗን ያቆየችው ለትንሽ ጊዜም ቢሆን by creating an alliance with the ራስ ሚካኤል ሱል of ትግራይ። ስለዚህ መልሱ ኤ ነው የሚሆነው ማለት ነው። እንግዲህ ይቅርታ አንዳንድ ድምጾች ይገባሉ፣ ቤቱን ስለምንሰራው ስቱዲዮም ውስጥ ስላልሆነ ይቅርታ ድምጾቹ ቢረብሿችሁ ይቅርታ ጠይቃለሁ። ነምበር 14 which architectural achievement is attributed to Emperor ሰርጸ ድንግል before Gondar's founding? ለሰርጸ ድንግል ከሰራቸው እንትኖች ማለት ነው። ለሰርጸ ድንግል የሚሆነው የትኛው ነው የሚለን? the construction of ፋሲል ግንብ፣ library of አዘዞ፣
the circular domed tower of Iohannis Palace, Iohannis First Palace, the bridge near Guzara. ስለዚህ ከነዚህ እንትሮች የአጼ ሰርጸ ድንግል የትኛው ነው የሚለን? the bridge near Guzara። ይሄ የተሰራ ጉዛራ እዛ እንትን ላይ ያለ ነው። ቅድም እንትን ያላት ማለት ነው። ዋና ከተማ አድርጓት የነበረው ስለዚህ ይሄ ጉዛራ አካባቢ ከፋሲል ግንብ ከመሰራቱ በፊት የተሰራ ነው። ይሄን ብሪጅ ያሰራቸው ኢምፔሪየር ሰርጸ ድንግል ነበር ማለት ነው። ሌላኛው ነምበር 15 what did Gondar become a significant commercial hub? what did Gondar to become the significant trade center ለማለት ነው ወይም commercial center? It connected southern trade route with Massawa and Matama. It was the only city allowed to trade with Europe. ወይም ብቸኛዋ ከአውሮፓ ጋር ንግድ የምታደርግ ብቸኛዋ ሲቲ ስለነበረች ነው። It banned Muslims merchants from its market. ወይም ሙስሊሞችን ስለከለከለች ነው የሚለን። It relied solely on barter system ወይም ዕቃን በቃ በዛ ላይ ዲፔንድ የሆነ ስለነበረ ማለት ነው። ካሽ መን ያልነበረበት። ስለዚህ ይሄ ቀላል ነው። ኮመርሻል እንትን ዋና ያደረጋት ትልቁ ምክንያት ከታች ከሳውዘርን ኢትዮጵያ ከቦንጋ ተነስቶ የሚመጣው ጎንደር ይደርሳል። ከጎንደር አንደኛው ግሩፕ ማዕከል ነበረች፣ ሴንተር ኦፍ ዘ ትሬድ ሮት ነበረች። አንደኛው ወደ መተማ ሱዳን ይሄዳል፣ ሌላኛው ደግሞ ወደ የት ይሄዳል? ወደ አድዋ አድርጎ ወደ ምጽዋ ይሄድ ነበር ማለት ነው። ስለዚህ ማዕከል ነበረች እና ለንግድ ማዕከልም ዋና ያደረጋት ትልቁ ምክንያት ይሄ ነው ማለት ነው። ነምበር 16 what marked the beginning of ዘመነ መሳፍንት? ዘመነ መሳፍንትን የጀመረው ኤቨንት ምንድነው ነው የሚለን? ከ1769 እስከ 1855 የነበረ ነው። the coronation of ፋሲለደስ፣ የፋሲለደስ ወደ ስልጣን መምጣት፣ the assassination of ኢዮአስ፣ የኢዮአስ መገደል፣ the arrival of Jesuit missionaries፣ የጀሱት ሚሽነሮች ወደ ኢትዮጵያ መምጣት፣ the ኦሮሞ expansion in ጎንደር ወይም የኦሮሞ ማስፋፋት በጎንደር ላይ። ስለዚህ የትኛው ነው ዘመነ መሳፍንት እንዲጀመር ኤቨንቱ? the assassination of ኢዮአስ ምን ብለናል ቀደም? እቴጌ ምንትዋብ ስልጣኗን ለማጽናት ስትል ምን አድርጋለች? ከትግራዩ ራስ ሚካኤል ስውል ጋር አሊያንስ ፈጥራለች። በዛም የፋክሽናል ግሩፖቹ ዋቢ የወሎ ኦሮሞ ማለት ነች፣ የሷ ወንድሞች መጣው ጎንደር ዶሚኔት አድርገውት ነበር። ስለዚህ እዛ ላይ ጎንደር ኢንስታቢሊቲ ሲከሰት በወቅቱ የነበረው ስትሮንግ ሪጂናል ሎርድ የትግራዩ ነው ራስ ሚካኤል ስውል። በዛን ወቅት መጥቶ የዋቢን ወንድሞች ከጎንደር አስወግዷል። እንደገና ስታቢሊቲ ወይም ሰላምና ስቴቢሊቲ መረጋጋትም መልሷል። ዲዩሪንግ ዲስ ታይም ኢዮአስ በወቅቱ የነበረው ንጉስ ኢዮአስ ነው። ኢዮአስ he asked ራስ ሚካኤል ስዑል to return ትግራይ፣ ወደ ትግራይ እንዲመለስ እንትን ብሎታል፣ ጠይቆታል። but the response of ራስ ሚካኤል ስዑል was he assassinate ኢዮአስ and this marked the beginning of ዘመነ መሳፍንት in the history of Ethiopia። የሱ መገደል ዘመነ መሳፍንትን አስከትሏል። በኢትዮጵያ ዘመነ መሳፍንት ተጀመረ የሚባለው ከዚህ ወቅት ጀምሮ ነው ማለት ነው። ነምበር 7 which regional power dominated during ዘመነ መሳፍንት? የትኛው ነው በሪጂናል ፓወር በዘመነ መሳፍንት ዶሚናንት ወይም ተጽዕኖ ፈጣሪ የነበረ ነው? the Shuan monarchy፣ the የጁ ዳይናስቲ፣ the Tigrayan clergy፣ the አፋር ሱልጣን of አውሳ። ከነዚህ ዶሚናንት የነበረው በክርስቲያን ሃይላንድ የነበረው የትኛው ነው ተጽዕኖ ፈጣሪ? መልሱ የጁ ወይም ወራሽን ኪንግ ሜከር የነበሩት ማለት ነው። ስለዚህ ቢ ነው መልሱ። ነምበር 18 what were the key features of ዘመነ መሳፍንት? የዘመነ መሳፍንት መገለጫ የትኛው ነው የሚለው? a strong centralized monarchy ወይም ጠንካራ የሆነ ማዕከላዊ መንግስት፣ doctrinal unity with the orthodox church ወይም የሃይማኖት ዶክትሪናል አንድነት በኦርቶዶክስ ቸርች፣ fragmentation of power among regional warlords፣ የተበታተነ regional warlords ወይም የተለያየ የፍራግመንቴሽን ወይም ሪጂናል ቤዝድ ፓወር ማለት ነው።
the explosion of all Oromo from politics ወይም ሁሉንም ኦሮሞ ከፖለቲካ ውጭ ማድረግ ወይም እንዲወጡ ሆነዋል ማለት ነው። በዘመነ መሳፍንት የትኛው ነው መገለጫው? ሲ ነው። there was power division or fragmentation of power among regional lords centralized የሆነ ገቨርንመንት አልነበረም። ሴንትራላይዝድ የሆነ ገቨርንመንት አልነበረም ማለት ነው። ስለዚህ ይሄ መገለጫው ነው። ነምበር 19 how did the Orthodox Church contribute to the instability of ዘመነ መሳፍንት? በዘመነ መሳፍንት ለአንዱ ለኢንስታቢሊቲው ኮንትሪቢዩት ካደረጉት ኦርቶዶክስ ቸርች ኮንትሪቢዩት ተደለት ሶ በምን ምክንያት ነው? ኦርቶዶክስ ቸርች ኢን ኤሴንስ the Orthodox ከለርጂዎች ማለት ነው። ሶ በምን how የሚለውን ጥያቄ እንትን through doctrinal dispute that weakened its unifying role ይሄ የዶክትሪናል ወይም ሃይማኖታዊ ዲፍረንስ በዛ ምክንያት ነው ይላል። by unifying regional lords under a single doctrine regional lorዶችን በሲንግል ዶክትሪን ዩኒፋይ በማድረግ ለኢንስታቢሊቲው ኮንትሪቢዩት አድርጋለች ነው የሚለን። by allying with the የጁ ዳይናስቲስ exclusively ከየጁ ዳይናስቲ ጋር አላያን ወይም የወዳጅነት በመፍጠር ነው የሚለን። by supporting the closed door policy በፋሲለደስ ኢስታብሊሽ የሆነ ነው። ስለዚህ ይሄንን ሰፖርት በማድረግ ለኢንስታቢሊቲው እንትን ብላለች ነው የሚለን። ስለዚህ how Orthodox contributed for instability during the ዘመነ መሳፍንት ነው የሚለን። ኢንስታቢሊቲ አለመረጋጋት መልሱ through doctrinal dispute ነው። በተለይ birth of Jesus አንደኛው ቅባት ተብሎ የሚጠራ አለ፣ ሌላኛው ሁለት ልደት ተብሎ የሚጠራ አለ፣ ሌላኛው ደግሞ ሶስት ልደት ተብሎ የሚጠራ አለ እና እነዚህ ደግሞ ምንድነው ሪጂናል ቤዝድ ነበሩ። ጎጃም ቅባት ተብሎ ይጠራል፣ ትግራይና ወሎ ወይም ሸዋ ደግሞ ሌላ አለ፣ ጎንደር ደግሞ ሌላ አለ የተለያየ እና እርስ በራሳቸው ከለርጂዎቹ መግባባት አልቻሉም። በዚህ ምክንያት እነዚህ ሪጂናል ሎርዶችን የእርስ በርስ ግጭት ለፓወር የሚያደርጉትን እነሱን አስቀምጠው ማወያየት ማስታረቅ አልቻሉም። እንደውም አንደኛው ደጋፊ ነበሩ፣ የራሳቸው ዶክትሪን ዶሚናንት እንዲሆን ማለት ነው። ስለዚህ በዚህ አይነት መልኩ ኮንትሪቢዩት አድርጋለች ማለት ነው፣ ወይም ኮንትሪቢዩት አድርገዋል ከለርጂዎቹ ማለት ነው። ነምበር 10 what ended ዘመነ መሳፍንት የተጀመረው መቼ ነው? after the assassination of ዩአስ by ራስ ሚካኤል ሶል so what ended ማን አስቀረው? በ1555 or 53 አካባቢ the invasion of Egyptian forces በግብጽ መወረራችን ይላል። ካሳ ኃይሉስ ሚሊተሪ ቪክቶሪ ወይም ካሳ ኃይሉ የወታደር ስላሸነፈ the collapse of Gondarian economy የጎንደር ኢኮኖሚ ኮላፕስ በመሆኑ ካሳ ምርጫስ ዲፊት ሳት መተማ በካሳ ምርጫ መተማ ላይ መሸነፍ። ስለዚህ what ended መልሱ ቢ ነው አይደለም? ካሳ ኃይሉ or ኢምፔሪየር ቴዎድሮስ the second he got victory over different regional lords successive የሆነ ቪክቶሪ ከ1852 እስከ 55 ደና ከዛ በኋላ it ended the period of ዘመነ መሳፍንት ሴንትራላይዝድ ገቨርንመንት ጀምሯል ማለት ነው። ስለዚህ መልሱ ኤ the invasion notes ካሳ ኃይሉስ ሚሊተሪ ቪክቶሪ ነው ማለት ነው። ካሳ ኃይሉስ ሚሊተሪ ቪክቶሪ ነው። ነምበር 21 what role did ራስ ሚካኤል ሶል play in Gondarian politics? ምንድነው ኮንትሪቢዩሽኑ በጎንደሪያን ፖለቲክስ ነው የሚለን። ቀድማ አውርተናል። አሁን እዚህ ጋር እናንተ መልሱልኝ። he restored Jesuit missions ጀሱቶችን እንደገና ሪስቶር አድርጓቸዋል ነው። he acted as kingmaker but was defeated at Sabrakusa kingmaker ሆኗል። ኪንግሜከር ማለት ራስ ቢትወደድ ሆኗል ማለት ነው። but he was defeated at Sabrakusa ነው የሚለን። he abolished ፍትሐ ነገስትን አቦሊሽ አድርጓል ወይም ዲስቶርትድ አድርጓል ማለት ነው። he converted Gondar to Islam ጎንደርን ወደ እስልምና ቀይሯል። so what is the contribution of Michael Soul on Gondarian period? the answer is B. he act as ኪንግሜከር ሆኗል። በ1769 ራስ ቢትወደድ ስላሸነፈላት ምንትዋ
ምን አድርገዋለች? ቢትወደድ አድርገዋለች። ኦሮሞዎችን የእንትናን የዋቢን ወንድሞች ከጎንደር ስላስወጣላትና ስታቢሊቲ ሰላምን ስለመለሰላት የቢትወደድነት ማዕረግ ሰጠዋለች። ቢትወደድ ሆነ ማለት ኪንግ ሜከር ነው ማለት ነው። ኪንግ ሜከር። ነገር ግን በ1771 ኢሚዲየትሊ ተሸንፏል። ሳብራኩሳ ላይ ከተሸነፈ በኋላ ወደ ትግራይ እንዲሄድ ተደርጓል። ስለዚህ ይሄ ነው ኮንትሪቢዩሽኑ በጎንደር ፖለቲክስ ማለት ነው። ነምበር 22 which Gondorian emperor revised ፍትሐ ነገስትን ሪቫይዝድ ያደረገው ንጉስ የትኛው ነው? ፋሲለደስ፣ ኢያሱ ፈርስት፣ ዮሐንስ ፈርስት በካፋ። ይሄ ኢያሱ ነው ፍትሐ ነገስትን ሪቫይዝድ ያደረገው። ከጎንደሪያን ነገስታቶች መካከል ለምሳሌ the first three successive rulers were the strongest. They achieved the greatness of Gondar. የመጀመሪያዎቹ ጎንደር እንደተመሰረተች የነበሩት ሶስት ነገስታቶች they achieved the glorious period of ጎንደር። ፋሲለደስ፣ ዮሐንስ፣ ኢያሱ ከሞተ በኋላ ከ1706 በኋላ there was instability, the period of Byzantine politics ተብሎ የሚጠራው ማለት ነው። ከሶስቱ ነገስታቶች ደግሞ the most strongest ተብሎ የሚጠራው ኢያሱ ነው። ታክሴሽን ሲስተም ኢንትሮዲዩስ አድርጓል። ፍትሐ ነገስትንም ሪቫይዝድ አድርጓል። ነምበር 23 the የጁ ዳይናስቲ ruled from ወይም ማዕከሉ የነበረ የትኛው ነው? ጎንደር፣ አድዋ፣ ደብረታቦር፣ አክሱም። the answer is ደብረታቦር። ዋና ከተማ የነበረችው ደብረታቦር ነች ማለት ነው። የነገስታቶቹ ጎንደር ነች። ነገር ግን ዋና ኪንግ ሜከር እነሱ ስለነበሩ ማዕከላቸው እነሱ ደግሞ ጎንደር ነበር ማለት ነው። ነምበር 24 identify wrongly matched the ruler with their achievements. ነገስታቶች ከስራዎቻቸው ጋር wrongly matched የሆነውን ለዩ ነው የሚለን። ፋሲለደስ he restored Christianity, ኦርቶዶክስ ክርስቲያኒቲ። ኢያሱ reformed land tenure. እቴጌ ምንትዋብ dominated court politics after በካፋስ ኢንካፓሲቴሽን or incapability ማለት ነው። ራስ ሚካኤል ሱል strong regional lord during ዘመነ መሳፍንት። ከነዚህ ከአራቱ wrongly matched የሆነው የትኛው ነው የሚለን። ፋሲለደስ ሪስቶር አድርጓል፣ ትክክል። ኢያሱ ይሄ ሪፎርምድ ላንድ ቴኖር ታክሴሽን ሲስተም ኢንትሮዲዩስ። እቴጌ ምንትዋብ ዶሚናንት ፖለቲክስ ዶሚኔትድ the court of የጎን ባሏ ከሞተ በኋላ ኢንካፔብል ከሆነ በኋላ በካፋ ከ1730 በኋላ። ራስ ሚካኤል ሱል ስትሮንገስት ዘመነ መሳፍንት ኖት ራስ ሚካኤል ሱል he was the first ራስ ቢትወደድ or king maker during ዘመነ መሳፍንት ነው እንጂ the strongest አይደለም ማለት ነው። 25 match the conflict with its outcome. ግጭት አለ ከአውትካሙ ጋር ማች አድርግ ነው የሚለን። ማች ባትል ኦፍ ሳብራኩሳ defeated ራስ ሚካኤል ሱል። ራይዝ ኦፍ ካሳ ኃይሉ defeated Egypt at ደባርቅ። assassination of ኢዮአስ ቢገን ዘመነ መሳፍንት። ጉግሳ ማርሶ ካምፔን የጁ ኤክስፓንሽን አጌንስት ትግራይ ሎርድስ። ስለዚህ ይሄ አሁን እንትን match the conflict with its outcome። ስለዚህ እዚህ ጋር wrongly matched ለማለት ነው። wrongly matched ለማለት ነው። ስለዚህ the assassination of battle of ሳብራኩስ አሁን ራስ ሚካኤል ሱል የተሸነፈበት ነው። defeat of ራስ ሚካኤል። assassination of ኢዮአስ ይሄ ዘመነ መሳፍንትን። ጉግሳ ማርሶ ካምፔን it was የጁ ኤክስፓንሽን አጌንስት ትግራያን ሎርድስ። የትግራዮች በየጁ ኦሮሞ ዳይናስቲ ጊዜ ያምፁ ነበር። ራስ ጉግሳ he made a campaign against the ትግራያን ሳባጋዲ ተብሎ የሚጠራ። ስለዚህ ራይዝ ኦፍ ካሳ ደባርቂ የተሸነፈበት ነው 1848 ማለት ካሳ ኃይሉ ማለት ቴዎድሮስ። ስለዚህ wrongly matched ለማለት ነው። ጥያቄው ስትታለው match the conflict with its outcome ነው። identify the conflict ወይም wrongly matched የሆነ የትኛው ነው ለማለት ፈልጌ ነው። እና በዚህ አስተካክሉት። አመሰግናለሁ። wrongly matched የሆነ የትኛው ነው? wrongly የሆነው ደግሞ ቢ ነው ማለት ነው።
ሮንግሊ ማሽድ የሆነው ቢ ነው ማለት ነው። ነምበር 26 which one was wrongly matched the Gondrian figure with their role ያለፈውም የ25ኛውም እንደዛ ለማለት ነው። የሮንግሊ ማችድ ጎንድሪያን ፊገርስ አቡን ሄድ ኦፍ the orthodox church in ጎንደር አቡን በኦርቶዶክስ ቸርች ሄድ ነው የሚለን። እጨጌ ሞናስቲክ ሊደር ሰከንድ ቱ ዲ አቡን የገዳማት መሪ ከአቡኑ ቀጥሎ። ኢቴጌ ኩዊን ማደር ዊዝ ፖለቲካል ኢንፍሉዌንስ የኩዊን ማደር ሆና ፖለቲካሊ ኢንፍሉዌንስ ያላት የንጉስ ሚስት ሊሆን ይችላል ወይም ነገር ግን ፖለቲካል። ራስ ኪንግ ሜከር ዲዩሪንግ ጎንድሪያን ፒሪድ በጎንድሪያን ፒሪድ ኪንግ ሜከር የነበረ ራስ። ስለዚህ መልሱ የሚሆነው ዲ ነው። ራስ በዘመነ መሳፍንት ነው ኪንግ ሜከር የነበረ በጎንድሪያን ፒሪድ አለ። ሌሎቹ ትክክል ናቸው። ሌሎቹ ትክክላቸው እንደ 25ኛው ጥያቄ ነው። ጥያቄውን በዚህ አይነት መልኩ ያዙት። የ25ኛውን እሺ ሶሪ ነምበር 27 ኢያሱ the first is considered the last powerful emperor before Theodore the second primarily because he ኢያሱ 1706 እንትን ያለ ነው the last strongest ruler of Gondrian period ብለን የምንጠራው እሱን ነው። ስለዚህ it is because before Emperor Theodorus ነው የሚለን before Emperor Theodorus። ስለዚህ it is because በምን ምክንያት ነው የሚለን reached in area and reasserted territorial control in area ደርሷል። እንደገና የቴሪቶሪያል ኮንትሮል እንደገና አረጋግጧል ወይም የክርስቲያን ሃይላንድ ኪንግደም ነው። expanded the Ethiopian naval power የኢትዮጵያን የባህር ወይም ናቫል ፓወሩን ኤክስፓንድ ስላደረገ eliminated regional lordoችን eliminate ስላደረገ ነው። introduce Christianity to the new region ወይም ክርስትናን ወደ አዳዲስ ቦታዎች ኤክስፓንድ ስላደረገ ነው። ስለዚህ the last strongest ruler ከሚያስብለው መካከል አንደኛው reached in area እስከምትባለው ድረስ እስከዛ ድረስ እንደገና ቀድሞ የነበረውን የክርስቲያን ሃይላንድ ኪንግደም ግዛቶች እስከዛ ድረስ ይዞ ነበር። ከዛ በተጨማሪ ቴሪቶሪያል ኮንትሮል በፊት በክርስቲያን ሃይላንድ ኪንግደም፣ ነገር ግን የኦሮሞ ኤክስፓንሽን ከመጣ በኋላ ክርስቲያኖች ለቀው ወደ ሰሜኑ ሄደዋል። እንደገና ኤክስፓንድድ ማድረግ የጀመረ ንጉስ ስለነበረ ነው። the last strongest ከሚያስብሉ አንዱ ይሄ ነው ማለት ነው። ነምበር 28 በስቷል ሰዓቱ እንግዲህ ቻሉት። which battle ended የጁ dominance የጁ the most strongest dynasty ወይም ruling group ነው። የጁ ወይም ወራሽ በዘመነ መሳፍንት ጊዜ ከ1786 እስከ 1853 ማለት ነው። ስለዚህ የመጨረሻው ባትል የትኛው ነው የሚለን ሳብራኩሳ፣ ማያ ስላማይ፣ አያሻል፣ ደብረ አባይ። አያሻል ነው the last strongest or the last ruler of የጁ ወይም ወራሽን ዳይናስቲ። he was defeated by the force of ካሳ ኃይሉ ራሳሊ the second ተብሎ የሚጠራው አያሻል ተብሎ ከሚጠራ ከዛ በኋላ የጁ ዶሚናንስ ወይም የወራሽን ዳይናስቲ ዶሚናንስ የበላይነት አቁሟል ማለት ነው። አቁሟል። ካሳ ኃይሉ ንጉሰ ነገስቱ ማለት። ነምበር 29 the assassination of ኢያሱ the first in 1706 ኢዮአስ ለማለት ነው። ኢዮአስ ለማለት ነው። ኖት ኢያሱ ይቅርታ። አሁንም the assassination of ኢያሱ the first in 700 sorry it is ትክክል the assassination of ኢያሱ the first in 706 marked the beginning of ኢያሱ the first በ1706 የሱ መገደል it marked the beginning of ቅድም ዲስከስ ልናደርግ የነበረው ዘመነ መሳፍንት the ኦሮሞ expansion the period of instability and factional struggles የጁ ዳይናስቲ የጁ ዳይናስቲ ማን እንዲጀምር ነው ያደረገው? ዘመነ መሳፍንት ኖት ኢያሱ። ኢዮአስ ከሆነ ዘመነ መሳፍንት ነው። ስለዚህ መልሱ ሊሆን የሚችለው ምንድነው? the period of instability and የፋክሽናል struggle በሴራ ነገስታቶች ይገደሉ ነበር። ከ1706 እስከ 1720 the period of instability ወይም ቅድም ያወራ ነው the Byzantine politics። ስለዚህ ጥያቄው ትክክል ነው። ኢያሱ ኢዮአስ ከሆነ ግን ዘመነ መሳፍንት ነው። ኢዮአስ ከሆነ ዘመነ መሳፍንት ነው ማለት ነው። ነምበር 13
which emperor tried to stabilize Gondar by recruiting Oromo soldiers into the army? ተክለ ሃይማኖት፣ በካፋ፣ ዳዊት the third፣ ዮሐንስ the first። ጎንደር ኢንስታቢሊቲ እና ኢንሴኩሪቲ ተነስቷል ከ1706 በኋላ። ስለዚህ ከኦሮሞዎች ቅድም አውርተናል። አሁንም ወታደሮችን በመመልመል ስታቢሊቲውን የመለሰው ወይም የጎንደርን እንደገና ሰላም የመለሰው ማን ነው? በካፋ ከ1720 እስከ 1730 የነበረ ነው። ስለዚህ አንሰሩም የሆነው ቢ ነው ማለት ነው። ነምበር 31 አሬንጅ the events and ዘመነ መሳፍንት ነው የሚለው። በዘመነ መሳፍንት አሬንጅ ኢቨንቶችን አሬንጅ አድርጓቸው። ራይዝ ኦፍ ካሳ ኃይሉ፣ ባትል ኦፍ ሳብራኩሳ፣ ጉግሳ ማርሶ ካምፔን፣ the assassination of ኢዮአስ። ስለዚህ አሴንዲንግሊ ነው። የመጀመሪያው ማን ነው? ሳብራኩሳ ሶሪ the assassination of ኢዮአስ 1769። ደን ዘመነ መሳፍንት መጣ። ዘመነ መሳፍንት የመጀመሪያው ንጉስ ማን ነበር? ኪንግ ሜከር ራስ ሚካኤል ሲውል፣ ነገር ግን 1771 ላይ አሸነፉት ሳብራኩሳ ከተባለ ቦታ ላይ። ጉግሳ በ1820ዎቹ ነው በሳባጋዲ ላይ እንትን ያለ። ስለዚህ ሶስተኛ ይሄ ነው። አራተኛው the rise of ካሳ ኃይሉ 1850ዎቹ 55። ስለዚህ አሬንጅ ሲደረግ አንደኛው ኤ ይሆነ ኤ ቢ ሶሪ ዲ ቢ ሲ ኤ ዲ ቢ ሲ ኤ ይሆናል መልሱ ማለት ነው። በቀደም ተከተል አሴንዲንግሊ ነው። አሴንዲንግሊ ከቀደመው ወደ ቀረበው። አሬንጅ this political developments አሁንም አሴንዲንግሊ ነው። እነዚህ ፖለቲካል ዴቨሎፕመንቶችን በዘመናቸው በቀደም ተከተል አስቀምጥ ነው። ጀስዊት ኤክስፕሎሽን፣ ቢ የጁ ዳይናስቲ ራይዝ፣ ሲ ዘመነ መሳፍንት፣ ዲ ጎንደርስ ፋውንዲንግ። ስለዚህ የመጀመሪያው ከነዚህ ሊሆን የሚችለው ማን ነው? ጀስዊት ኤክስፕሎሽን ከጎንደር የወጡበት ማን ያስወጣቸው? 1632 ማን? ፋሲለደስ ንጉሠ ነገሥት ሲሆን ማለት ነው። 1630ዎቹ then 1636 ደግሞ ጎንደር ዋና ከተማ ሆናለች። ሁለተኛ የሚሆነው እሱ ነው። then ጎንደሪያን በ1769 ደግሞ ዘመነ መሳፍንት መጥቷል። ሶስተኛ የሚሆነው ይሄ ነው ማለት ነው። አራተኛው የጁ ኦሮሞ ዳይናስቲ 1786 ነው። ስለዚህ አንደኛ ኤ ነው፣ ዲ ሁለተኛ ነው፣ ሲ ሶስተኛ ነው፣ ቢ አራተኛ ነው። አሴንዲንግሊ ነው የምታስቀምጡት። ብዙ የተለመደ እሱ ስለሆነ ነው። አሁንም ዓመተ ምህረት ነው እንግዲህ አሬንጅ the political marriage between ውቢት and ኢያሱ the second result in አሁን ማን ያጋባቻቸው? ምንትዋብ። ውቢት የወሎ ኦሮሞ ነች። ኢያሱ ከጎንደር ቤተ መንግስት የወጣ ነው፣ የበካፋ ልጅ የምንትዋብና። ስለዚህ it resulted ጀሲት ሪስቶሬሽን ወይም ጀሲቶች እንደገና ሪስቶር the fall of ጎንደር ለጎንደር ውድቀት ወይም የዲክላይን the decline of ምንትዋብ ዲክላይንድ እንድትሆን አድርጓታል። the rise of ኢያሱ and the ኦሮሞ dominance at court ቅድም ያደረግነው ቅድም መልሱ ሊሆን የሚችለው ይሄ ነው። ኢዮአስ ማለት የሷ የምንትዋብ የልጇ ልጅ ነው ማለት ኢያሱ ልጇ ነው። ኢያሱ ደግሞ ማንን ወለደ? ኢዮአስን። ኢዮአስ ማለት የኢያሱና የማን ልጅ ነው? የውቢት ልጅ ነው ማለት ነው። ስለዚህ በኢዮአስን እንትን ብለው የኦሮሞ ፖለቲካል ግሩፖች ወይም ሚሊተሪ ግሩፖች ጎንደር ላይ ዶሚናንት መሆን ችለዋል ማለት ነው። ስለዚህ ይሄ ነው መልሱ የሚሆነው። ነምበር 34 አሬንጅ ኢቨንትስ አሴንዲንግሊ። ይሄ ያን ባትል ኦፍ ሳብራኩሳ፣ ዲፖዚሽን ኦፍ ኢዮአስ፣ ራይዝ ኦፍ የጁ ዳይናስቲ፣ ባትል ኦፍ አያሻል። ባትል ኦፍ ሳብራኩሳ በመጀመሪያ እንትኖችን ወቋቸው መቼ ነው የሆኑ? ከዛ በኋላ ነው አሴንዲንግሊ ኦርደር የምታደርገው። ዲፖዚሽን ኦፍ ኢያሱ ሳብራኩሳ 1771 ነው። ዲፖዚሽን ኦፍ ኢያሱ 1769 ነው።
ራይዝ ኦፍ የጁ ዳይናስቲ 1786 ነው። ባትል ኦፍ አያሻል 1853 ነው። ስለዚህ በቀላሉ አሬንጅ ማድረግ እንችላለን። የመጀመሪያ ሊሆን የሚችለው ይሄ ነው ማለት ነው። አንደኛ ይሄ ነው፣ ሁለተኛ ይሄ ነው፣ ሶስተኛ ይሄ ነው፣ አራተኛ 1753 አራተኛ ይሄ ነው ማለት ነው። ስለዚህ በዚህ አይነት መልኩ አሬንጅ አድርጉት። ነምበር 35 አሬንጅ ኢቨንትስ አሴንዲንግሊ ነው። አሁንም ኢያሱ ፈርስት ሪች ኢነራያ ፋውንዲንግ ኦፍ ጎንደር አሳሲኔሽን ኦፍ ኢያሱ ራይዝ ኦፍ ራስ አሊ። ስለዚህ እዚህ ጋር አሁን ሊሆን የሚችለው የመጀመሪያው ማን ነው? ኢያሱ የመጀመሪያው the last strong ruler of ጎንደር ነው። ስለዚህ ፋውንዲንግ ኦፍ ጎንደር ይቀድማል ማለት ነው 1636። ኢያሱ ሪች ኢናሪያን እና he also reasserted territorial expansion ኢናሪያን ይዟል። ስለዚህ ይሄ 1700ዎቹ ወይም 1690ዎቹ መጨረሻ አካባቢ ነው የያዘው። ስለዚህ ሁለተኛ የሚሆነው እሱ ነው። 1706 ተገደለ። ራስ አሊ ዘ ፈርስት ማለት ደግሞ የጁ ኦሮሞ ዳይናስቲን የመሰረተው ነው። የጁ ኦሮሞ ዳይናስቲን ራስ አሊ ወይም የራስ አሊ ጓንጉል ተብሎ ይጠራል ማለት ነው። ስለዚህ የራስ አሊ ዘ ፈርስት 1786 ነው የጁ ኦሮሞ ዳይናስቲን የመሰረተው ማለት ነው። ስለዚህ አራተኛ የሚሆነው ይሄ ነው ማለት ነው። አንደኛ ይሄ ነው፣ ሁለተኛ ይሄ ነው፣ ሶስተኛ ይሄ ነው፣ አራተኛ ይሄ ነው ማለት ነው። ኦርደርሊ አሴንዲንግሊ ኦርደርስ ታስቀምጧቸው ማለት ነው። ሌላ የመጨረሻው ሆምወርክ ነው። ሆምወርክ ነው የምሰጣቸው፣ አዛምድ ናቸው ከፓርት ቱ ላይ ይሄ ማለት ከኦሮሞ ፖፑሌሽን ሙቭመንት እና ሌሎች ስቴትስ ኢን ዘ ኢስተርን ዌስተርን ሳውዘርን ሳውዝ ዌስተርን ፓርትስ ኦፍ ኢትዮጵያ እዛ ላይ ያሉ ናቸው ማለት ነው። ስናነባቸው አድሚኒስትሬቲቭ ኢንስቲትዩሽን ኦፍ ከምባታ መልሱልኝ፣ አሬንጅ አድርጋችሁ ፕሊዝ መልስ ኮሜንት ላይ አስቀምጡልኝ ፕሊዝ። ካውንስል ኦፍ ኢልደርስ ኢን ሲዳማ፣ ሶሻል ኮንስቲቱሽን ኦፍ ሲዳማ፣ ትራዲሽናል ገቨርናንስ ኢን ጌዲዮ፣ ካውንስል ኦፍ ኢልደርስ ኢን ኮንሶ፣ ካውንስልስ ኦፍ አድቫይዘርስ ኢን ከፋ፣ አድቫይዘርስ ኦፍ ኪንግ ኢን ወላይታ፣ ታይትል ኦፍ ኪንግ ኢን ያም፣ ስቴት ካውንስል ኢን ያም። ቢ ኮለመን ላይ ሃምበርቾ፣ ናከሳር፣ ባሊ፣ ሶንጎ፣ ሴራ፣ አሚኖ፣ ሚኬርቾ፣ ቡላሚላ፣ ሃዮታ። ስለዚህ እነዚህ ኮሜንት ላይ አሬንጅ አድርጋችሁ ትበሉ፣ እኔ ደግሞ መልስላችኋለሁ። በሚቀጥለው ክላስ እንመጣ እንላለን። ዛሬው ጨርሰናል። ላይክ፣ ኮሜንት፣ ሼር ማድረግ አትርሱ። አመሰግናለሁ ስላዳመጣችሁኝ። ሰላሙን